ሰላም የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በያለሁበት ሁሉ እግዚአብሔር ምሕረቱንና ቸርነቱን አብዝቶልኝ ዛሬም በሕይወት አለሁኝ። በሕይወቴ የመኖር ምስጢሩ እግዚአብሔር ነው። ስላበዛልኝ ምሕረት ስላበዛልኝ ቸርነት ዛሬም በሕይወት አለሁኝ። አንድ መልእክት ይዤ መጥቻለሁ ወደ እናንተ ስለ እምነት። ከመሰረታዊ የክርስትና ትምህርቶች አንዱና ዋነኛው እምነት ነው። ስለዚህ ዕብራውያን መጽሐፍ 11ን ስንመለከት ሙሉ ምዕራፉ የሚያወራው ስለ እምነት ነው። ስለዚህ ያለ እምነት የሆነ ነገር ሁሉ ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። በክርስትና ሕይወታችን ስኬታማ ለመሆን እምነት ያስፈልጋል። በክርስትና ሕይወት ስኬታማ ሕይወት ለማምጣት እምነት አስፈላጊ ነው። የመጽደቅ መኖሪያ እምነት ነው። የጻድቅ መኖሪያው እምነት ነው። ስለዚህ ያለ እምነት በክርስትና ሕይወት ጉዞ ስለሌለ ስለ እምነት መጽሐፍ ቅዱሶች ባሉ ክፍሎች በሙሉ ይናገራሉ። ስለዚህ ሁለት ነገር አለ በእምነት ዙሪያ የአሸናፊነት ድል መንሳት እምነትና በመከራ ጸንቶ የመታመን እምነት። አሸናፊ የማድረግ እምነት ይህንን በእግዚአብሔር አሸንፋለሁ፣ ይህንን በእግዚአብሔር ድል አገኛለሁ ብሎ የማመን እምነትና በመከራ ውስጥ ባለውም በሌለውም በተመቸም ባልተመቸም ጸንቶ የመኖር እምነት በክርስትና ሕይወት አስፈላጊ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ የአሸናፊነትና የድል መንሳት እምነትን ከዳንኤል ሕይወት ማግኘት እንችላለን። ዳንኤል ድል ለመንሳት አሸናፊ ለማድረግ በአንበሳዎች ጉድጓድ ሲጣል በእምነት እግዚአብሔር ያድነኛል፣ እግዚአብሔር ከአንበሳዎች ጉድጓድ ያድነኛል፣ ባያድነኝም አምላኬ ነው። ይሄ የአሸናፊነት እምነት ነው። ድል የመንሳት እምነት ነው። መከራ እያለ መከራ መኖርንም አውቆ ችግር መኖርንም አውቆ ብዙ ነገር በሕይወቱ ጉዳት እንደሚያደርስም አውቆ ነገር ግን ይሄ ነገር ሁሉ ጉዳት አያደርሰኝም እግዚአብሔር ከኔ ጋር አለ ብሎ የመታመን እምነት። የዳንኤል ሕይወት እንደዛ አይነት እምነት ነበር። ሲድራቅንና ሚሳቅን በእሳት ውስጥ እሳትን እያዩ ዕለት እጥፍ ሆኖ እያዩ በእሳት ለመግባት እየተዘጋጁ እግዚአብሔር ያድነናል ባያድነንምስ እንደዛ ድል የማድረግ እምነት፣ አሸናፊ የመሆን እምነት። ዛሬም እግዚአብሔር ከኛ የሚፈልገው እንደዛ አይነት እምነት ነው። ድል ነው አሸናፊ እግዚአብሔር ያሸንፈናል። ከኛ ጋር ያለው ከነሱ ጋር ያለው ይበልጣል። ስለዚህ እግዚአብሔር ያሸንፋል ብሎ የመኖር እምነት እግዚአብሔር ዛሬም ከኔም ካንተም ይፈልጋል። ስለዚህ ሌላ ደግሞ የዳዊትን አይነት እምነት በሰይፍ በተደጋጋሚ መዳኑ ሳኦል ጦርን ሲወረውር እግዚአብሔር ከሱ ጋር መኖሩን እያወቀ ዳዊት የሚያስፈራ ሰው ነበር። በሰዓቱ በጣም የሚፈራ ሰው ነበር ጎልያድ። ዳዊት ግን እግዚአብሔር ከኔ ጋር አለ፣ እሱን ያሸንፈኛል፣ ከኔ ጋር ያለው ከሱ ይበልጣል። ሰው እንደሚፈራ ለሰው እንደሚያስፈራ ሰውም እንደፈራ አይደለም። እኔ ግን ከእግዚአብሔር ጋር ስላለው እግዚአብሔርም ከኔ ጋር ስላለው የጎልያድ ነገር ለኔ ምንም አይደለም ብሎ በእምነት ወደ ጎልያድ ፊት መቅረብ ይሄ የድል እና የአሸናፊነት እምነት ነው። ስለዚህ ወንድሞቼና እህቶቼ ዛሬም እንዲህ አይነት እምነት እግዚአብሔር ከኛ ይፈልጋል። የድልን እምነት እግዚአብሔር ከኛ ይፈልጋል። የአሸናፊነትን እምነት ከኛ ይፈልጋል። እግዚአብሔር አለኝ አሸንፋለሁ፣ እግዚአብሔር አለኝ ድሉ የኛ ነው የምንልበትን እግዚአብሔር ከኛ ይፈልጋል። ሌላ ደግሞ በመከራ ጸንቶ የመታመን እምነት። ዳገት ሲኖርም መከራ ሲኖርም በዛ ላይ ጸንቶ የመኖር ኤርምያስ በወህኒ ቤት ሆነው መከራ ነበረው፣ ስጋት ነበረው፣ ስቃይ ነበረው። ግን እግዚአብሔር ከኔ ጋር ነው ብሎ በመከራ ላይ ጸንቶ ቆመ። ሌላው ደግሞ ኢሳይያስንም ማየት እንችላለን። በመከራ ውስጥ ጸንቶ መቆም
ዘካርያስ እስከ ሞት ድረስ በድንጋይ ሲወገር እግዚአብሔር ከኔ ጋር አለ፣ ይሄ መከራ ምንም አይደለም፣ ይሄ ስጋት ምንም አይደለም፣ ዛሬ የሚያየው ነገር ምንም አይደለም ብሎ በእምነት ጸንቶ የመቆም እምነት። ስለዚህ እምነት ከመከራ ነፃነትን መቀበል ነው። ይህንን አውቀን በሚደርሱብን ችግሮች፣ በሚያጋጥሙን ችግሮች እምነታችን ሳይፈታተን፣ እምነታችን ሳይናወጥ፣ ልባችን ሳይሸበር፣ ማንነታችን ሳይናወጥ ጸንተን የምንቆም ከሆነ እንዲህ አይነት እምነት በመከራ ጸንቶ የመታመን አይነት እምነት ነው። ስለዚህ እግዚአብሔርም ዛሬ ከኔ የሚፈልገው ከእናንተ የሚፈልገው እምነት በመከራ ውስጥ ጸንቶ የመቆም እምነት። ስለዚህ በየትኛውም መከራ ጸንተን እንድንቆም እግዚአብሔር ከኛ ጋር ነው ብለን እግዚአብሔርን እየታመን እንድንጠብቅ እግዚአብሔር ጸጋውን እያብዛለን። ሻሎም